ዛሬ የማገለግለውን ቃል ከቆላሲያስ መጽሐፍ ነው። የቆላሲያስ መጽሐፍ ቅዱስ በስልካችሁ አሁን ታለ ጥሩ ዘመን ነው። ግን የኛ ቤተክርስቲያን ከዚህ በኋላ ማበረታታት የምትፈልገው መጽሐፍ ቅዱስና ማስተዋሻን ይዛን እንድንመጣ ታበረታታለች። እሱ በጣም ወሳኝ ነውና ስለዚህ መጽሐፍ ቅዱሳችሁን ይዛችሁ ኑ። በዛ የእግዚአብሔርን ቃል እንማራለን። የቆላሲያስ መጽሐፍ ምዕራፍ 1 ከቁጥር 16 እስከ 19 ሶስት ቁጥሮችን ብቻ ነው የምናየው። በዛ ውስጥ እግዚአብሔር ብዙ ነገር ያስቀርልናል። ግን አውዳዊ እንዲሆን ቆላሲያስ መጽሐፍ ምዕራፍ 1 ከቁጥር 15 ጀምሮ ያለውን አነባለሁ። እርሱም የማይታይ አምላክ ምሳሌ ነው። የሚታዩት ቢሆኑ የማይታዩም ቢሆኑ ዙፋናትም ቢሆን ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉ ሁሉ በእርሱ ተፈጥረዋልና ከፍጥረታት ሁሉ በፊት በኩር ነው። ሁሉ በእርሱ ለእርሱ ተፈጥሯልና እርሱም ከሁሉ በፊት ነው። ሁሉም በእርሱ ተጋጥሟልና እርሱም የአካሉ ማለት የቤተ ክርስቲያን ራስ ነው። እርሱ በሁሉ ፊተኛ ይሆን ዘንድ መጀመሪያም ከሙታን በኩር ነው። እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱ በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና ይላል አውዱ። ጌታ የተባረከ ይሁን። የቆላሲያስ መጽሐፍ በጣም የሚደነቅ መጽሐፍ ነው። እንዳልኳችሁ ትንሽ ስለ መጽሐፉ ባክግራውንድ ግን መናገር ፈልጋለሁ። ይሄ የቆላሲያስ መጽሐፍ በተጻፈበት ዘመን ብዙ የኢንዱስትሪ አብዮቶች ወይንም ደግሞ የሥራ እንቅስቃሴዎች በዛ ዘመን ተንቀሳቅሶ ስለነበረ ብዙ ሰዎች ይሄንን የቆላሲያስ ከተማ ላይ አንድ ድምጽ ሰምተው ነበር። ልክ ምሳሌ ማረጋት ሁሉ ጊዜ የባቱን ከተማም የዝዋይን ከተማ ነውና የዝዋይ ከተማ የአበባ ልማት እንደ ኢትዮጵያ ትልቁ ያለው እዛን እና 70,000 ሰራተኛ በዝዋይ ከተማ ውስጥ ይኖራል። እና ዝዋይ ውስጥ ቤት ኪራይ 20 ብር ነበር አስታውሳለሁ። 17 ብር ሁሏል። ግን ይሄ አብዮት የአበባው አብዮት መጥቶ እዛ ሰፈር ላይ ሲሰፍር ከ70,000 የሚሆን ህዝብ ከተለያዩ ከተሞች በተለይ ከደቡብ ከተሞች ከወላይታ አካባቢ ከሻሸመኔ አካባቢ ከኦሮሚያ እና እንደገና ከአርባ ምንጭ ከተለያዩ አገር የኢትዮጵያ ክልል ወደ ዝዋይ ሰዎች መምጣት ጀመሩ። ምን ፈልገው? ስራ ለመቀጠር እና ወደ 70,000 ሰው ወደ ከተማዋ ሲመጣ ከተማ ውስጥ ያለው ቤት ሊይዝ አልቻለም፣ ሊፈነዳ ደረሰ። ስለዚህ ቤት ኪራይ ጨመረ። እና ልክ እንደዚሁ የቆላሲያስ ከተማም ላይ አንድ ንግድ ተካሂዶ ነበር። የጥጥ እርሻ ነበር በዛ ሀገር እና በዛ የጥጥ እርሻ ውስጥ ለመቀጠር ብዙ ሰዎች ወደዛ ከተማ ይተሙ ነበር ስራ ለማግኘት። እና የሥነ መለኮት ምሁራኖች እቺን ቆላሲያስ ከተማን ምን ይሏታል? ቅይጥ ከተማ ይሏታል። ቅይጥ አስተሳሰብ ያለበት ከተማ ይሏታል። እና የተለያዩ አስተሳሰብ ይዞም ነው የሚመጡት ወደዛ ከተማ ሲመጣ። አሁን አዲስ አበባ ነው ከብዙ ቦታ ሰዎች ስለሚገቡ የብዙ ሰው እሳቤ፣ የብዙ ሰው አምላክ፣ የብዙ ሰው አስተሳሰብ፣ የብዙ ሰው እይታ ወደዚህ ከተማ ይመጣል ማለት ነው። እና ቆላሲያስም እንደዚህ አይነት ከተማ ነች። እና ሁለት የተለያዩ አምልኮ ነበሩባት በዛ በቆላሲያስ ከተማ ላይ። አንደኛ ዙል የሚባል አምልኮ ይካሄድ ነበር። ሌላው አርጤስ የሚባል አምልኮ የጣዖት አምልኮ በዛች ከተማ ላይ ሁል ጊዜ ይከናወን ነበር። እንደገና የጥጥ ከተማ ከመሆኑ የተነሳ ብዙ ሰዎች የየራሳቸውን አምላክ ይዘው ወዴት መጥተው ነበር? ወደ ቆላሲያስ ከተማ ገብተው ነበር። ስለዚህ ቆላሲያስ ከተማ ላይ ደግሞ ጳውሎስ ከተፍ አለና አንድ ነገር ተናገረ። ቁጥር 15 ላይ እርሱም የማይታይ አምላክ ምሳሌ ነው አላቸው። የኔ አምላክ አለ ጳውሎስ፣ የማመልከው አምላክ የሚታይ ሳይሆን የማይታይ አምላክ ምሳሌ ነው አለ። ጌታ ይባረክ። በጣም ሲዘረዝረው ይገባችኋል። ምን ማለት ነው የማይታይ አምላክ? ዙሉ አለ፣ አርጤስስ አለ። ከዛ ደግሞ ሌላ የምጠቅሳቸው 3 አምልኮች አሉ። የስቶኪያ አምልኮ ነበር በዛ ዘመን። እና በጣም እገረማለሁ። 3 ሌሎች ከቅድም ከዙሉና ከአርጤስ ውጪ እዛ ከተማ ላይ ሌላ የሚመለከው የፓይታጎረስ የሚባል እምነት ነበረ፣ የስቶኪያ የሚባል እምነት ነበረ እና ደግሞ የኖስቲዝም የሚባል እምነት ነበረ። በዚህ የጥጥ እርሻ ምክንያት የተለያየ እሳቤ፣ የተለያየ አምልኮ፣ የተለያየ አመለካከት ወደ ቆላሲያስ ከተማ ገብቶ ነበር።
ስለዚህ እነዚህ አመለካከቶች ገብተው ስለነበሩ ጳውሎስ ለነዚህ ሁሉ ምላሽ ለመስጠት እንዲህ አለ፣ የኔ ኢየሱስ የማይታይ አምላክ ምሳሌ ነው። ምን ማለት ነው ጳውሎስ? ምን እያልክ ነው ጳውሎስ? ምን ለማለት ፈልገ ነው የኛ አምላክ የማይታይ አምላክ ምሳሌ ነው የምትለው ብለው ይጠይቁት ነበረ። ላስረዳችሁ። አሁን ባክግራውንዱ እየሰፋ ሲሄድ እዩ። አንደኛው አምልኮ በዛ ዘመን የነበረው ስቶኪያ የሚባል ነው እንዳልኳችሁ። ስቶኪያዎች ምን ይላሉ? የኔን ስኬት፣ የኔን መከናወን፣ የኔን ከፍታ፣ የኔን ደስታ የሚወስነው መላእክት ነው ብለው ያስተምሩ ነበር። ያዙልኝ። ምን ብለው? መላእክት ነው የኔን ደስታ፣ የኔን ከፍታ፣ የኔን ሚስጥር የሚገልጥ የኔን ነገር ወደ ተሻለ ህይወት የሚያሻግረው መላእክት ነው ብለው ያስተምራሉ ስቶኪያዎች። ሌላው ፓይታጎረስ ናቸው። ፓይታጎረሶችም እንዲሁ ነው አመለካከታቸው። ዕውቀት የሚገኘው ጥበብ የሚገኘው የዕውቀት ባለቤት የሆነው ፓይታጎረስ ነው ይላሉ። እሱ ደግሞ የፀሐይና የጨረቃ አምላክ ነው ብለው ያስተምራሉ። ያዙልኝ በደንብ። የጨረቃና የፀሐይ አምላክ ነው ብለው ያስተምራሉ። መጣዩ የጨረቃ አምላክ ነው የሚያመልኩት፣ የፀሐይ አምላክ ነው ብለው አስተማሩ። እነዛኞቹ ደግሞ የመላእክት ነው አሉ። መጣ አጅሬው መጣ፣ ሐዋርያው መጣ፣ እንዲህ አለ፣ እኔ የምሰብከው አለ፣ እኔ የማስተምራችሁ አለ የማይታይ አምላክ ምሳሌ ነው አለ። ምን ማለት ነው ሲሉት፣ ፓይታጎረሶች፣ ስቶኪያዎች፣ ኖስቲዝሞች ስሙኝ አለ። ምን እንስማ? የኔ አምላክ የማይታይ አምላክ ምሳሌ ነው። አዎ እኮ ነገርከን። ልንገራችሁ በደንብ። ጨረቃ በእኔ አምላክ ነው የተፈጠረው። ፀሐይ በእኔ አምላክ ነው የተፈጠረው። መላእክት በእኔ አምላክ ነው የተፈጠሩት። ለዚህ ነው የኔ አምላክ የማይታይ አምላክ ምሳሌ ነው አለ። ኢየሱስ ያድናል። እነሱ የተኮራሩበት ፓይታጎረስ፣ ስቶኪያዎች የኔን ስኬት፣ የኔን ደስታ፣ የኔን መከናወን፣ የኔን ብልጫ፣ የኔን የተሻለ ህይወት የሚወስንልኝ መላእክት ነው ብለው ሲያስተምሩ ሳቀ። እናንተ ያላችሁት በእኔ አምላክ የተፈጠረ ነው። በጣም ይገርመኛል። እርሱም የማይታይ አምላክ ምሳሌ ነው። ከዛ እነሱ ቅድም ነገርኳችሁ የሚታዩትን እንዲህ አሉ። የሚታዩት ቢሆኑ የማይታዩት ቢሆኑ፣ ዙፋናት ቢሆን፣ ጌትነት ቢሆን፣ አለቅነት ቢሆን፣ ስልጣናት ቢሆን በሰማይ በምድር ያሉ ሁሉ በእርሱ ተፈጥረዋል። ኢየሱስ ጌታ ነው። የኔ አምላክ ነው እናንተ የደረደራችኋቸውን በሙሉ ምን ያለው የፈጠረው የኔ አምላክ ነው ፈጣሪ። ደስ አለኝ። አምላክ ነው ብሎ አልጀመለም፣ ፈጠረ። ከዛ ምን አላቸው? የኔ አምላክ በፍጥረታት በኩር ነዋል። ፍጥረትን በመፍጠር የኔ አምላክ በኩር ነዋል፣ አንደኛ ነዋል። ያው ኖስቲዝም ከዚህ ዘመን ጋር በጣም ትገናኛለች። ጮሌ ነች፣ በጣም የከተማ ልጅ ትመስለኛለች። ኖስቲዝም መንፈስ ንጹህ ነው ትላለች፣ ቁስ ግን እርኩስ ነው ብለው ያስተምራሉ። መንፈስ ንጹህ ነው፣ ቁስ ይሄ ፑልፒት እርኩስ ነው፣ ይሄ ኪቦርድ እርኩስ ነው፣ ይሄ የተቀመጣችሁበት ሁሉ እርኩስ ነው። መንፈስ ግን ምንድን ነው? ንጹህ ነው ብለው ያስተምራሉ። እና እነዚህ የጨርቃ ጨርቅ ከተማ ላይ የነበረው ብዙ አመለካከት ብዙ አስተሳሰብ ይዘው ወደዛ ከተማ ገብተው ነበር፣ ወደ ቆላሲያስ ከተማ። ኧረ ናታን ፓስተር ምን ለማለት ነው የፈለግከው? እስካሁን ርዕሱን ስላልተናገርኩ ባክግራውንድ እየተነተንኩ ስላል ዛሬ ልንገራችሁ። የኛ አምላክ ከሁሉ በላይ ነው። ኢየሱስ ከሁሉ በላይ ነው። ርዕሴ ኢየሱስ ከሁሉ በላይ ነው። ከስቶኪያ በላይ ነው። ከፓይታጎረስ በላይ ነው። ከኖስቲዝም በላይ ነው የኛ አምላክ። ምክንያቱም ነገርኳችሁ፣ የኔን ስኬት፣ የኔን ደስታ፣ የኔን መከናወን፣ የኔን ከፍታ የሚወስንልኝ የናዝሬቱ ኢየሱስ ነው። ኢየሱስ ክርስቶስ ከሁሉ በላይ ነው። ለምንድን ነው ኢየሱስ ክርስቶስ ከሁሉ በላይ የሆነው? አንደኛ የፍጥረታት ሁሉ በኩር ስለሆነ። ፍጥረታትን ደርድሩ በመፈጠር ሕግ ውስጥ አንደኛ። አምላክነቱን መጀመሪያ ማሳየት አልፈለገም። ደረደረ፣ መላእክትን ደረደረ፣ ሌላን ደረደረ፣ ፀሐይን ደረደረ፣ ጨረቃን ደረደረ፣ መንፈስን ደረደረና በእነዚህ የፍጥረት ታሪክ ውስጥ እኔ በኩር ነኝ። ኢየሱስ ያድናል። የኛ ኢየሱስ የፍጥረታት ሁሉ በኩር ነው። በኩር የለውም ሌላው። የኛ አምላክ የፍጥረት ሁሉ በኩር ነው። ባይዘይ ሞትን ድል አድርጎ በመነሳትም የኛ ኢየሱስ በኩር ነው።
የብዙ እምነቶች አምላኮች እስካሁን አልተነሱ፣ እየተጠበቁ ነው። ሲነሳ ደግሞ ዝም ብሎ አይነሳም። ሞትን ድል አድርጎ ተነሳ። ሰው ሁሉ የሚፈራው፣ ሰው ሁሉ ነገውን የሚያስጨንቀው ምንድን ነው? ሞት ነው። የኛ ኢየሱስ ሞትን ድል አድርጎ መጣ። ሞትን አሸንፎ መጣ እና የኔን ስኬት፣ የኔን ደስታ፣ የኔን ዕውቀት፣ የኔን መከናወን የሚወስንልኝ የናዝሬቱ ኢየሱስ ነው። ሰው ለኔን ነገር መወሰን አይችልም። መላእክት የኔን ነገር መወሰን አይችሉም። ፀሐይ የኔን ነገር መወሰን አይችልም። ጨረቃ የኔን ነገር መወሰን አይችልም። የኔን ነገር መወሰን የሚችለው ኢየሱስ ነው። እና እንደዚህ አላቸው፣ የኔ ኢየሱስ በፍጥረት ታሪክ ውስጥ አንደኛ ነው። የፍጥረት ሁሉ በኩር ነው። በባህላችን ታውቃላችሁ፣ በኩር ልጅ ይወደዳል። እና የመጀመሪያ ልጄን ወልጄ አባቴ ሐኪም ነው፣ ሄልዝ ኦፊሰር ነውና በቤት መጣ ሊጠይቀኝ። እኔ ደግሞ የመጀመሪያ ነው፣ ከዚህ በፊት ልጅ አልነበረኝም። ስለዚህ ልጄ እንድትሄድ ጓጓው። ባለ ጊዜዋ እንደዚህ አድርጊ ታረ እንዴ ምን እያረክ ነው አለ። አይ እንድትሄድ ነው። አንዴ መሄድ ከጀመረች እስከምትሞት ትሄድልኝ የለም አሁን ትረፍበታል። እንጓጓ የለ ግን በቃ አንዴ ለካሰብ መሄድ ከጀመረ አይቆምም። ይኸው እስካሁን እየሄድን ነው። እና አይደንቀውም። ያው 6 ልጅ ስላለው በዛ ላይ ደግሞ ሐኪም ታውቃላችሁ ትንሽ ጠንከር ይላል። ወይኔ እንደዚህ ሆነ ምናምን ስለው ምን ነው የሚያረጋት ይለኝ። እንደዚህ እንትን የሚባል ሽሮፕ ግዛላት ይለኝ። ከኔ ጋር አብሮ ወይኔ አይልም። ስለዚህ በፍጥረት ታሪክ ውስጥ በፍጥረት ሕግ ውስጥ የኛ ኢየሱስ በኩር ነው። ውር አይደለም፣ መጨረሻ አይደለም፣ የሆነ ጥግ ምን ሰጠው አይደለም። በፍጥረት ታሪክ ውስጥ የኛ ኢየሱስ በኩር ነው። አምላክ ነው ብሎ አልነገራቸውም። ለኖስቲዝም፣ ለፓይታጎረስም፣ ለስቶኪያም የነገራቸው የኔ አምላክ ለምን እንትን አቀረቡ፣ ሰነድ አቀረቡ። የኔን ስኬት፣ የኔን ከፍታ፣ የኔን መከናወን የሚወስነው ፀሐይ ነው፣ ጨረቃ ነው፣ መላእክት ነው አሉ። ደረደሩለት። እነዚህ ጳውሎስ ምን አለ? እነዚህማ የተፈጠሩ ናቸው። በማ በክርስቶስ የተፈጠሩ ናቸው አለና በቃ እንትኑ አደራደሩን ላስተካክልላችሁ። የኔ አምላክ ደግሞ በፍጥረት በኩር ነው። እናንተ መላእክህንም ፀሐይንም ጨረቃህንም በፊት ነበር የኛ አምላክ፣ አልፋ ኦሜጋ ነበር። ኢየሱስ ያድናል። ኢየሱስ ክርስቶስ በርዝዴ የለው። እሺ አልፋ ኦሜጋ ነው ካለ መጀመሪያ የሌለው ከሆነ መጨረሻ የሌለው ከሆነ የቱን እናክብር? የለው። ኢየሱስ ያድናል። ሁለተኛ እንደዚህ አላቸው፣ ኢየሱስ ክርስቶስ ከሁሉ በላይ ነው። መጀመሪያ በፍጥረት ታሪክ ውስጥ በኩር ነው። የነዛ የጠረጣችኋቸው ስቶኪያዎች፣ ፓይታጎረሶች፣ ኖስቲዝም የጠቀሳችኋቸውን በሙሉ በመፈጠር ይቀድማቸዋል። ታዲያ ታላቃቸው ነው እንጂ ምንም ያም ሰክሰስ ያደርጋል ይሄም ሰክሰስ ያደርጋል ሲሉት ቆል ጨምርላችኋልና እርሱ ከሁሉ ፊተኛ ነው አለ። ማንም ሳይኖር ነበራል። ኢየሱስ ማንም ሳይኖር የነበረ አምላክ ነው ብሎ ነገራቸው። ዋው! ከሁሉ በፊት የነበረ። ሶስተኛው ኢየሱስ የቤተ ክርስቲያን ራስ ነው አላቸው። ኢየሱስ ክርስቶስ የቤተ ክርስቲያን ራስ ነው። ቤተ ክርስቲያን ደብቷታል። አዎ። ቤተ ክርስቲያን ቆዝማለች። አዎ። ቤተ ክርስቲያን ብዙ መከራዎች፣ ብዙ ደስ የማይሰኙ ሰዎች ቤት እንዲቀሩ የሚያደርግ ነገሮች እየተከናወኑ ነው። አዎ። የቤተ ክርስቲያን ራስ ግን ክርስቶስ ነው። ጭንቅላቱ ጤነኛ ነው። ከወገብ በታች አሞት ሊሆን ይችላል እንጂ ራሱ ጤነኛ ነው። ሃሌሉያ! እና አትሸወድ። አንዳንድ ሰው ችግር የሌለበት ቤተ ክርስቲያን አሪፍ የምትለው ሰደኝ ይለኛል። አንተን ይዤ ሲሄድ የመጀመሪያው ችግር አንተ ነህ። ችግር የሌለበት ቤተ ክርስቲያን የለም። ችግር እንቀንሳለን እንጂ
ኮንፍሊክት ማኔጅ እናደርጋለን፣ እንቀንሳለን እንጂ ከችግር ውጪ የሆነ ቸርች የለም። ስለዚህ እኔን ማየት እንዳልቻላችሁት ቤተክርስቲያን ደብቷታል። ልክ ነው። ቤተክርስቲያን ብዙ ደስ የማይል ነገር አለ። ግን ልንገራችሁ ራሱ ጤነኛ ነው። የቤተክርስቲያን ራስ የሆነው ኢየሱስ ጤነኛ ነው። ቤተክርስቲያናትን ይቀይራል፣ ሪፎርም ያመጣል፣ ታድሶ ያመጣል፣ መነቃቃትን ያመጣል። ቤተክርስቲያን ወደ ቀደመው ክብሯ ኢየሱስ ይመልሳል። እኔ ቤተክርስቲያንን ከቤቴ ጋር መስላታለሁ። ማሚ አቤት ዛሬ ምሳ ምንድን ነው? ሽሮ ነው። ሽሮ ከሆነ አልገባም ብለህ እስቲ ውጪ ደር ይቻላል። ዛሬ ቸርች ጎመን ያለኝ ካለች ጎመንን መተመብላት መቅረት አይቻልም። ለመሰለ ቤተ ክርስቲያን የክርስቶስ ነች፣ የኛ የፓስተሮች አይደለች። ያው እኛ ትንሽ ማካበር ስለምንወድ ቸርች የክርስቶስ ነች። እዚህ ጋር ግር የሚለው ስለሌለ ቸርች የማን ነች? ቸርቿ የክርስቶስ ነች። ግን የሚመሩ ሰዎች ያስፈልጋል። ያው እኛ ሀገር ትንሽ ባለራይና መስራች ቆርቋሪ ለሳኝ ምናምን የሚባል ሰው አለ። ቤተ ክርስቲያን የክርስቶስ ነች፣ የማንም አይደለች። እስቲ ቤተ ክርስቲያን የክርስቶስ ነች በሉ። ኢየሱስ ያድናል። ስለዚህ ቤተ ክርስቲያን የክርስቶስ ነች። እኛ ያንን ነገር ለማሳለጥ ነው እንጂ እዚህ ጋር የተቀመጥነው። ቸርች የክርስቶስ ነች። ባለቤት አላት፣ አባት አላት፣ ተጠያቂ አለ፣ ጠያቂ አለ። እና የቤተ ክርስቲያን ራስ ነው ኢየሱስ ብሎ ነገራቸው። የቤተ ክርስቲያን ራስ ነው ስንል ምን ማለታችን? አንድ ሶስት ነገር ጠብል አድርግ። የኛ ኢየሱስ፣ የምትከተሉት ኢየሱስ፣ ዋጋ የምትከፍሉለት ኢየሱስ፣ የምትራቡለት ኢየሱስ፣ ኃጢአትን እምቢ የምትሉለት ኢየሱስ በሞት ታሪክ ውስጥ ፊተኛ ነው። ሞት አልያዘው፣ ሞት አላሸነፈው፣ ሞት ኢየሱስን ይዞት አያውቅ እና ከሞት በላይ ነው። ለዚህ ነው አሁን አነበዋለሁ። ከሁሉም በእርሱ ተጋጥሟል፣ እርሱም የአካሉ ማለት የቤተ ክርስቲያን ራስ ነው። ሞትን ድል በማድረግ ምንድነው ይላል? በኩር ነው ይላል። ሞትንም በማሸነፍ ኢየሱስ ምንድነው? በኩር ነው። በኩር ነው የኛ ኢየሱስ። ሞት እሱ ፊት መቆም አይችልም። ለዚህ ነው እኮ ሞት ወይ ድል መንሳት የታል? ሞት ወይ ማሸነፍ የታል አለው። የለም። ሞት እኛን ማስፈራሪያው አይደለም። ሞት ለክርስቲያን ወደ እግዚአብሔር ቤት መሻገሪያ ባቡራችን። ሰሞኑን ከአረብ ሀገር የተላካችሁ የሞት መንፈስ የተወጋሁን ማለት አይቻልም። ሞት ለኛ ትራንስፖርታችን። በቃ ይዋጋናል የሞት መንፈስ። ጸልይልኝ ፓስተር፣ ነብይ ጸልይ። እኔ እኛ ጋር እንኳን ብዙ ጸልይልና እኛ ጋር አንብብልን ነው። ነብዩ ጋር ጸልይልኝ ቻለው እዛ። ኢየሱስ ከሁሉ ይበልጣል። ሐሳቤን ልደምድም። ኢየሱስ ክርስቶስ ከሁሉ ይበልጣል። እንዴት ይበልጣል ስንል የመጀመሪያ ኢየሱስ ክርስቶስ በፍጥረት ታሪክ ውስጥ ምንድነው? በኩር ነው። ሁለተኛ ኢየሱስ ክርስቶስ ከሁሉ በላይ ነው። ሶስተኛ ኢየሱስ ክርስቶስ የቤተ ክርስቲያን ራስ ነው። እቺን ከያዛችሁልኝ ይበቃኝ። የምናመልከው አምላክ፣ የተደገፍነው አምላክ፣ የተከተልነው አምላክ ሞትን ድል አድርጎ የመጣ አምላክ። ሞት በሱ ዘንድ ቦታ የለው። በጣም እንፈራለን። ልሞት ነው መሰለኝ፣ እኔ እንጃ፣ ጥሩ ስሜት አይሰማኝም። ሙታ ወደ ከበረው ትሄዳል። እቁብ ወደ ሌለበት፣ እድር ወደ ሌለበት፣ የኮንዶሚኒየም እጣ ወደ ሌለበት፣ በአባቴ ቤት ብዙ መኖሪያ አለ አለ እጣ እማይ የሌለበት ወደዛ ወስዳቸዋለሁ። ወደዛ ነው የምንሄደው። አናላዝንም። ወይኔ ግን ምን ልታረገኝ ነው አይባልም። ክብራችን ነው ሞታችን። ትንሽ ይሄ ለገበያው አይመችም አውቃለሁ። ትሰፋለህ ለሚል ገና ድንቅ ታያለህ ለሚል ሰው ትሞታለህ። ትንሽ ደስ አይል፣ ግን ድንቅም እያየ ትሞታለህ። ሽላሻሽለው መሀል ላይ ነው። ድንቅም እያየ ትሞታለህ።
እና እንደዚህ ያሉ እነዚህ ስቶኪያዎች ፓይታጎረሶችና ኖስቲዝሞች ጳውሎስ ላይ ካመጡት ጥያቄዎች አንዱ እነዚህ ሶስት ነገሮች ናቸውና አንድ የጨመረላቸው ግን እዚሁ ምዕራፍ 2 አካባቢ ቁጥር 7 አካባቢ እንዲላል እንግዲህ ከጌታ ከኢየሱስ ክርስቶስ እንደተቀበላችሁት በእርሱ ተመላለሱ፣ ስር ሰዳችሁ በእርሱ ታነጹ፣ እንደተማራችሁት በሃይማኖት ጽኑ፣ ምስጋናችሁም ይብዛ ይላል። ጌታ ይባረክ። ስለዚህ በክርስቶስ ኢየሱስ ላይ ታመኑ፣ በክርስቶስ ኢየሱስ ላይ ተደገፉ፣ በእምነታችሁ ላይ ምን ብሉ? ጸንታችሁ ቁሙ። ኢየሱስ ለምን? ከሁሉ የበላይ ስለሆነ። የምናመልከው አምላክ ከሁሉ በላይ ነው። የምንከተለው ጌታ ከሁሉ በላይ ነው። የተደገፍነው ጌታ ከሁሉ በላይ ነው። ስለዚህ አሁን በደንብ ስሙ። ኢየሱስ ከምን በላይ ነው ብያለሁ? እስቲ አንድ ላይ እንስበክ። ከምን በላይ? እሺ በምን ላይ ላጸልይ? አሁን አንድ የማታውቀው ነገር አለ። የኔ ኢየሱስ ይሁን አንድ የማይገባህ ነገር አለ ብዬ ልጸልይ? ያውቀዋል። ጸጉራችን በፊቱ ስንት እንደሆነች ያውቀዋል። የእግዚአብሔርን አቅም አታሳንሱ። የእግዚአብሔርን ችሎታ አታሳንሱ። የእድሜህን እኩሌታ አውቀዋለሁ አለ። እድሜህን፣ ጉርጆን፣ ኩላሊትን ምን አረጋለሁ አለ? እመረምራለሁ አለ። የኛ አምላክ ልዩ አምላክ ነው። የተለየ አምላክ ነው የምናመልከው። ድንቅ አምላክ ነው የምናመልከው። ይሄ አምላክ አይወሰድብንም። አንድ ጊዜ ጠላት እንደ ማንኛውም ሰው ማንም እንደሚያልፍበት በቃ ተሰቃየው እያስፈራራኝ እና የምሞክራቸው ስራዎች ፌል ያደርጋሉ። የሆነ ነገር ስሞክር ፌል ያደርጋሉ እና እግዚአብሔር ለዓላማው ለአገልግሎት ስለጠራኝ እኔ ደግሞ ከጥሪውን በራሳችን አንዳንድ ጊዜ እንሸወዳልና ልናስረዳው እንሞክራለን። ምን መሰለ ጌታ ይኸውልህ ሰሞኑን ያው የኑሮ ውድነት ከበድ ስለሚል እየሰራው ላገልግል። ያው እየሰራ እንድታገለግል ካልፈለገ ትላላጣለህ እንጂ አይፈልግም። ደግሞ እየሰራ እንድታገለግል ከፈለግ እዚህ ሙሉ ጊዜን ብለህ ከመጣ ተሰነጥቀናለህ እንጂ ምን ትርፍ የለም። ተሰነጥቀናል ለሁለት ባንክ ዱም አርገህ አልጠራህም። ሰው በተጠራበት ቦታ ሲሆን ውጤታማ ይሆናል፣ ፍሬያማ ይሆናል። እግዚአብሔር ያኖራል። እግዚአብሔር ያኖራል። እኛ ኖረን ነው የምናውቀው። ይኸውላችሁ እግዚአብሔር ያኖራል ስንል ሞክረን ነው፣ ኖረን አይተን ነው። ከእጁ በልተን አይተን ነው። ከእጁ ጠጥተናል። ከእጁ አኑሮን አይተናል። በጎደለን ቦታ ከተፍ ብሎ አጠገባችን ሲቆም አይተናል። ስለዚህ እሱን አለማገልገል አንችልም። እኛ ኢየሱስ ያድናል። ሐሳቤ ልጠቅልል፣ መደምደሚያ ልስራ። ኢየሱስ ከሁሉ ይበልጣል። በነገራችሁ ላይ ሁሉ እሱ ከሁሉ ይበልጣል። በተቸገራችሁት፣ በጎደላችሁ፣ ባጣችሁበት ጉዳይ እግዚአብሔር ከሁሉ ይበልጣል እና የእናንተን ጉዳይ ሳያየው እናንተ ላይ የደረሰ ነገር የለም። እሱ ሳያውቅ በሕይወታችን የሆነ አንዳችም ነገር የለም። ይሄንን ክርስቲያን ሊያምን ይገባል። እግዚአብሔር አይተኛም አያንቀላፋም። በእኛ ጉዳይ አይተኛም። እግዚአብሔር አያንቀላፋም። ረስቶኛል ስትለው ኧረ እኔ እንዴት እረሳለሁ? እንደውም በደንብ እረሳ ዘንድ ሰው አይደለም። ሰው ነው የሚረሳ፣ እግዚአብሔር አይረሳ። እና ለቆላሲያስ ክርስቲያኖች ጳውሎስ ያስቀመጣቸውን ሐሳብ ደምድሜ ልጨርስ እና እነዚህ የቆላሲያስ ሰዎች እነ ኖስቲዝም እነ ፓይታጎረስ እና ዙሉ አርጤስ የሚባሉ እነዚህ የተለያዩ እምነቶች በዛች ቤተክርስቲያን ውስጥ ወይንም በዛ ህብረት ውስጥ ስለነበረ መጣና ጳውሎስ የኛ ኢየሱስ የፍጥረት ሁሉ በኩር ነው አለ። የኛ ኢየሱስ ከሁሉ ይበልጣል አለ። የኛ ኢየሱስ የቤተክርስቲያን ራስ ነው አለ። ጌታ ይባረክ። እና እነዚህ በተለይ የኖስቲዝሞች ቁሱ ይሄ ቃቁስ ነው፣ ሌላው ነገር ግን መንፈስ ነው ብለው ሲያስተምሩ አንደኛው በጣም ፕራውድ የሚያደርጉበት ጉዳይ እውቀት ምርምር የሚገኘው ከነዚህ መላእክቶችን በማምለክ ነው። ከመላእክቶች ጋር ስንመረምር ነው እውቀት ፍንትው ይልልናል አሉ። ከዛ ጳውሎስ እንዲህ አለ፣ ሚስጥር ለብዙ ዘመን ተሰውሮ የነበረው ሚስጥር ክርስቶስ በእናንተ ውስጥ መኖር። ሚስጥር ነው የፈለጋችሁት፣ እውቀት ነው የፈለጋችሁት፣ ጥበብ ነው የፈለጋችሁት፣ ክርስቶስ በእናንተ ተሰውሯል አላቸው። እዚህ ቆላስይስ መጽሐፍ የምታመልኩት አምላክ እውቀትን ለመግለጥ ጥበብን ለመግለጥ በእኛ ውስጥ ተሰውሯል። ሊረዳን፣ ሊያግዘን፣ ሊፍት አፕ ሊያደርገን፣ ካለንበት ተስፋ መቁረጥ ሊያወጣን እሱ ከሁሉ በላይ ጌታ ይባረክ። አሁን ሶስቷን ነጥብ አብረን እንላለን። ኢየሱስ የፍጥረት ምንድን ነው? ደምስሳችሁማ አትግዱ፣ ደምስሳችሁ እንዳትቀዱ። ኢየሱስ ክርስቶስ የፍጥረት ምንድን ነው? በኩር ነው። ኢየሱስ ክርስቶስ ከሁሉ፣ ኢየሱስ ክርስቶስ የቤተ ክርስቲያን ጌታ ይባረክ። ቀጭን ከያዛችሁ ልጅ ዛሬ ትርፋማ። ስለዚህ የምታመልኩት አምላክ የቤተ ክርስቲያን ራስ፣ ቤተ ክርስቲያንን የሚቆጣጠር ነው። ብዙ ችግሮች አሏት፣ ብዙ የማይመቹ ነገሮች አሏት። ያው ከእግዚአብሔር ቁጥጥር አልወጡም።